ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተበራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ኢሳያስ አፈወርቂ አመጽ ተቀሰቀሰበት። ልጆች ወልደው ለአቅመ አዳም እስኪያደርሱ ጥቁር ሐር መሳይ ጸጉራቸው ሽበት እስኪያወጣ ድረስ ከኢሳያስ አፈወርቂ ውጭ መንግስት ከሻቢያ ውጭ ነፃ አውጪ የማያውቁት ኤርትራውያን አዲስቷን አስመራ ተረክቦ አሮጌው አስመራ ላይ ያኖራቸው ያለው ኢሳያስ አፈወርቂን ገልብጠው ለመጣል ቅድመ ዝግጅታቸውን ማጠናቀቃቸው እየተሰማ ነው። የአሰብ ፕሬስ የአስመራ ምንጮች የገለጹልንና ከቦታው የደረሰንን እጅግ ትኩስ መረጃ ዝርዝሩን ይዘናል። እስከ ፍጻሜው ተከታተሉ። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህንና መሰል አንኳር መረጃዎችን ይዘን ቀርበናል። ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ በየዕለቱ አዳዲስና ትኩስ መረጃዎችን ማግኘት ትችላላችሁ። የቻናላችን ቤተሰቦች ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብሮነታችሁን አሳዩን። ወደ መረጃው ገባን። ኢሳያስ አፈወርቂ አመጽ ተቀሰቀሰበት። ልጆች ወልደው ለአቅመ አዳም እስኪያደርሱ ጥቁር ሐር መሳይ ጸጉራቸው ሽበት እስኪያወጣ ድረስ ከኢሳያስ አፈወርቂ ውጭ መንግስት ከሻቢያ ውጭ ነፃ አውጪ የማያውቁት ኤርትራውያን አዲስቷን አስመራ ተረክቦ አሮጌው አስመራ ላይ ያኖራቸው ያለው ኢሳያስ አፈወርቂን ገልብጠው ለመጣል ቅድመ ዝግጅታቸውን ማጠናቀቃቸው እየተሰማ ነው። የአሰብ ፕሬስ የአስመራ ምንጮች እንደገለጹት ከሆነ 3 የመንገድ ዳር መብራቶች ያሉባት አስመራ ኢሳያስ አፈወርቂን የሚቃወሙ በራሪ ወረቀቶች ተጥለቅልቃ ማድረዋ ተነግሯል። ያረጁ መሳሪያዎቹን በአዲስ ለመተካት ወደ ሳውዲ አረቢያ ያቀናው አዛውንቱ ኢሳያስ ከበድ ያለ መርዶ እንደደረሰው የመረጃ ምንጮች ጨምረው ገልጸዋል። ባሏን ጎዳው ብላ እንዲል ቢሉ ኢትዮጵያን የጎዳ መስሎት የሀገሩን ምስጢርና ሉዓላዊነት አሳልፎ ሰጥቶ ከአልሲሲ ጋር ምክክር ላይ የከረመው ኢሳያስ አፈወርቂ ነገሩ ያላቻ ጋብቻ በመሆኑ ግብጽ ፊቷን አዙራበታለች። የአሜሪካ እስራኤልና መሰል አንጋፋ ሀገሮች ጋር መቃቀር ውስጥ የገባው ኢሳያስ አፈወርቂ አንድ አለኝ የሚላት ግብጽም ድርሽ እንዳትልብኝ አላውቅህም አታውቀኝም ያለችው ሲሆን ካይሮ ኢሳያስን በመንቆር ብቻ ባላቆመችው ኩርፊያዋ በከተማዋ የሚገኙ ኤርትራውያንን እየለቀመች ስታስር ማድረጉ ተገልጿል። ግብጽ አሽቀንጥራ ስትጥለው ታሪካዊ ቁርሾ ወዳለባት ሳውዲ ያቀናው ኢሳያስ አፈወርቂ የሳውዲ አረቢያ ልዑሎችም ኢትዮጵያ ወደብ ይገባታል ያለ ጦርነት በሰጥቶ መጨረስ ነገሩን ቆጩት የሚል ምክረ ሐሳብ ለግሳ መልሳለች ተብሏል። ባለበት አምባገነናዊ ሳቤ ከዓለም ሁሉ ጋር ተቆራርጦ ኤርትራውያንን ባዳ ያደረጋቸው ኢሳያስ አፈወርቂ አስመራ ከተማም ከበድ ያለ አመጽ ሊነሳበት በራሪ ወረቀቶች እየተበተኑ ነው ተብሏል። ኤርትራውያንን የሜዲትራኒያንን ባህር እየበላቸው እንዲቀር ያደረገው ኢሳያስ አፈወርቂ ከባድ መደናገጥና ፍርሃት ላይ የሚገኝ ሲሆን የሚመራው ታጣቂ ቡድን ከኢትዮጵያ ጋር ጦርነት ሊጀምር ይችላል እየከዳ እንደሚገኝ ተሰምቷል። ለኢሳያስ አፈወርቂ አገዛዝ እድሜ ለመግዛት ሁል ጊዜ ክላሽ ተሸክመን አንዞርም ያሉት ታጣቂዎቹ ኢሳያስ አፈወርቂን ጠልፎ ለመጣል እያሴሩ እንደሆነም ተገልጿል። የኤርትራን ሕዝብ ዳግም ጦርነት እያጨው ያለው ኢሳያስ አፈወርቂ የቅርብ በሚላቸው የጦር አዛዦቹ በኩልም ጦርነት ይቅርብኝ የሚል ምክረ ሐሳብ እየቀረበበት እንደሚገኝ መዘገባችን ይታወቃል። በሌላ መረጃ በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋገጠም። የኢትዮጵያ ምርጫ ቦርድ በሰጠው መግለጫም በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር፣ የቢሮ መዘጋት እንደሚፈጸምባቸው አረጋግጧል። ከፓርቲዎቹ መካከልም የቁጫ ህዝብ ዲሞክራሲያዊ ፓርቲ ኦህዴፓ በአባላቶች ላይ እስርና ማስፈራራት፣ በቢሮዎች ላይ መዘጋት እየደረሰብኝ ነው የሚል አቤቱታ ለቦርዱ እንደሚያቀርብ የተናገሩት የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ ችግሩን ለመፍታትም ቦርዱን ጨምሮ ኦህዴፓና ገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ካለፉት 2 እና 3 ዓመታት ጀምሮ እየሰራ እንደሚገኝ ተናግሯል። ከዚህ በተጨማሪ ምርጫ ቦርዱ ይህንን እስር ፈጽመዋል ለተባሉ አካላት ደብዳቤ ስለመጻፉ፣ የታሰሩት አባላትም ለፍርድ ስለመቅረባቸውና ካልቀረቡ ያልቀረቡበትን ምክንያት እየተጠየቀ እንደሚገኝ ገልጸዋል። ቦርዱ ለሚያነሳቸው ጥያቄዎች ምላሽ የሚሰጡ አካላት እንዳሉ ሁሉ ምላሽ የማይሰጡ መኖራቸውንም ያነሱት ሜላተወርቅ ይህንን በተመለከተ ምርጫ ቦርድ ለሚመለከታቸው አካላት ሪፖርት ማድረጉን ጠቅሰዋል። የትኛውም ተቋም ቦርዱን ለሚጠይቃቸው ጥያቄዎች ምላሽ የመስጠት ግዴታ እንዳለበት ያነሱት ኃላፊዋ ተቋሙ አሁንም በፓርቲዎች አባላት ላይ የሚደርሱ እስራትን በተመለከተ እየተጠየቀ ስለመሆኑ በመጥቀስ ከዚህ ውጪ ለቦርዱ አባል የታሰረ ብሎ ጠይቆ ምላሽ ያልተሰጠው ካለ በቁጥርና በመረጃ መነጋገር ይገባል ብለዋል።
በተመሳሳይ ቦርዱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ተሰርዞብኛል ያለውን ህዝባዊ ስብሰባ በተመለከተ የሚጠበቅብኝን የድጋፍ ደብዳቤ ማዘጋጀትና የህዝብ አገልግሎት መስጫዎች ተቋማት ለተቃዋሚ የፖለቲካ ፓርቲዎች እኩል አገልግሎት እንዲሰጡ የመወትወት ስራውን ሰርቻለሁ በማለት በቀጣይም ይህንን ኃላፊነቱን እንደሚወጣ አመላክቷል። ቦርዱ በዛሬው ዕለት ለመገናኛ ብዙሃን ባለሙያዎች በሰጠው መግለጫ የምርጫ ክልሎችን የማደራጀትና የተለያዩ ስራዎችን እያከናወነ መሆኑን በመግለጽ ሰባተኛው ጠቅላላ ጉባኤ ግንቦት 24 እንዲከናወን የጊዜ ሰሌዳ እንደተያዘለት አስታውቋል። በሌላ መረጃም የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ መቀጠሉን አስታወቀም። ከቀናት በፊት በቁጥጥር ስር ከዋሉት ሁለት ከፍተኛ የሥራ ኃላፊዎች በተጨማሪ ከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ሙቤ በቁጥጥር ስር መዋላቸው ተሰምቷል። የክሱ ዝርዝር ሶስቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ሙቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ ሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ሰጥቷል። የእስር ሂደት የጀመረው ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ ነበር። ፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑትን ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑትን አቶ አንዱዓለም ሲአን ቢሮ ካስፈተሹ በኋላ በሰራተኞች ፊት በካቴና ስር ወስደዋቸዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ ስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ነው። መስሪያ ቤቱ ለሰራተኞቹ ነገ ህዳር 25 የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸው በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገርን ፈጥሯል። በዚህ የሙስና መረብ ውስጥ እጃቸው አለበት ተብሎ የሚጠረጠሩ ሌሎች ተጨማሪ የሥራ ኃላፊዎችም የሚፈለጉ ሲሆን እስሩ ወደ ሌሎች ዘርፎች ሊስፋፋ እንደሚችል ተመላክቷል። ፖሊስ ጉዳዩን በምርመራ እያጣራ ይገኛል። በሌላ መረጃም የግብጽ ሚዲያዎች በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዜጎችን ዋሽተዋል ሲሉ ግብጻዊ አክቲቪስት ተናገሩ። የግብጽ ሚዲያዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ አሳሳች መረጃ በማቅረብ ህዝቡን ሲያሳስቱ ነበራሉ። ግብጻዊ አክቲቪስት ሐምዲ ሱሌማን ከፋና አረብኛ ፖድካስት ጋር ቆይታ ያደረጉት ሱሌማን ታላቁ የኢትዮጵያ ህዳሴ ግድብ በግብጽና ሱዳን ላይ ምንም አይነት ስጋት እንደሌለው ተናግረዋል። ግድቡ በዋነኝነት የሃይድሮኤሌክትሪክ ኃይል ለማመንጨትና ኃይል ካመነጨ በኋላ ውሃው ተፈጥሯዊ ሂደቱን ጠብቆ ወደ ተፋሳሽ ሀገራት የሚሄድ በመሆኑ ግብጽም ሆነ ሌሎች የተፋሰስ ሀገራት ስጋት የለውም ነው ያሉት። ስለ ግድቡ መፍሰስና ስለ ግብጽ የውሃ ደህንነት ስጋት የሚሰራጩ የስጋት መረጃዎች ትክክል እንዳልሆኑ ገልጸዋል። ኢትዮጵያ ለሰላም ለትብብርና ከግብጽ ጋር ጥሩ ግንኙነት ለመመስረት እውነተኛ ፍላጎት እንዳላት መረዳታቸውን ተናግረዋል። የግብጽ መንግስት ለሌሎች የአፍሪካ ሀገራት ህዝቦችን የሚመለከትበት መንገድ ልክ እንዳልሆነ አስረድተዋል። ግብጻዊ አክቲቪስት ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክትን ከኢትዮጵያ ይልቅ የአፍሪካ ፕሮጀክት አድርገው እንደሚመለከቱ አብራርተዋል። በዚህም የላይኛው ተፋሰስ ሀገራት ባላቸው የተፈጥሮ ሀብት ላይ የራሳቸውን ውሳኔ እንዲሰጡ ያደርጋል ነው ያሉት። በግብጽ የአስዋን ግድብ የኑቢያ ነዋሪዎች እንደሚያፈናቅልና ለበሽታ እንደሚያጋልጥ ገልጸው ግድቡ የግብጽን የኤሌክትሪክ ፍላጎት ማሟላት አለመቻሉን ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ በመላው አፍሪካ አዎንታዊ ተጽዕኖ እንደሚኖረው ጠቅሰው ኢትዮጵያ የባህር በር በማግኘት የኢኮኖሚ እድገቷን ታጠናክራለች ነው ያሉት። የኢትዮጵያ መንግስት በግብርናና በመሰረተ ልማት ዘርፍ ልማትን ለማፋጠን የሚያደርገው ከፍተኛ ጥረት መመልከታቸውንም ገልጸዋል። የውጭ መረጃም ዩክሬን በግዛቶች አልደራደርም ስትል ገለጸች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ አደራዳሪዎች ባቀረቡት የግዛት ጉዳይ ላይ ምንም አይነት መግባባት ላይ አልደረስንም ብለዋል። ፕሬዝዳንቱ ሀገራቸው አሁንም ቢሆን ጦሯን ከዶንባስ ግዛት የማስወጣት ፍላጎት እንደሌላት አስረድተዋል። በትናንትናው ዕለት በለንደን ከብሪታንያ፣ ፈረንሳይና ጀርመን መሪዎች ጋር የተወያዩ ፕሬዝዳንቱ አሜሪካውያኑ ጦርነቱ ይቋጭ ዘንድ ማስታረቂያ ሐሳብ እየፈለጉ ነው ብለዋል። ይሁን እንጂ ኪየቭ በዚህ አትስማማም ያሉት ፕሬዝዳንቱ በቅርቡም የተሻሻለ የመደራደሪያ ሐሳብ ለአሜሪካውያኑ እንደሚያቀርቡ ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች እስከ መረጃዎቻችን ፍጻሜ ድረስ አብራችሁን በመቆየት ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስ ትኩስና አንኳር መረጃዎችን ማግኘት ትችላላችሁ። በቀጣይ መረጃ በሌሎች ቪዲዮዎች ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኘን።